ሰላም ጤና ይስጥልኝ የተከበራችሁ የማስራስ ሚዲያ አድማጭና ተከታታዮቻችን፣ በዛሬው ፕሮግራማችን በሰሜን ኢትዮጵያ ክልል ወይም በትግራይ ክልል ዳግም እያንዣበበ ስላለው የጦርነት ደመና፣ በፌዴራል መንግስትና በህወሓት መካከል ስላለው መካረር፣ እንዲሁም ዋሽንግተን በህወሓት አመራሮች ላይ ስለጣለችው አስደንጋጭ የቪዛ እገዳና ስልታዊ እንድምታው በስፋት እንተነትናለን። በተጨማሪም በመካከለኛው ምስራቅ የሆርሙዝ ወሽመጥ ዳግም መዘጋትና እሱን ተከትሎ ስለተቀሰቀሰው አዲስ ቀውስና በአሜሪካው ፕሬዝዳንት ዶናልድ ትራምፕና እንደዚሁም ደግሞ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል በአጠቃላይ በአሜሪካና በእስራኤል መካከል እየተፈጠረ ስላለው ከባድ የፖለቲካ ግጭት ዝርዝር መረጃዎችና ትንተናዎችን ይዘን ቀርበናል። ከመጀመሪያችን በፊት እንደ ሁልጊዜው ለአዳዲስ ተአማኒ መረጃዎችን ይህንን ቻናል ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ቪዲዮን ከወደዳችሁት ላይክ፣ እንደዚሁም ደግሞ ለሌሎች ማጋራቱን እንዳትረሱ። እስከ መጨረሻው አብራችሁን ቆዩ። ለዝርዝሩ ወደሚቀጥለው ፕሮግራም እንሄዳለን። መልካም ቆይታ ይሆንላችሁ። የዓለምንም ብርት በተስፋ ብርሃን እናበራለን። ማስራስ ሚዲያ። የትግራይ ክልል ወቅታዊ ሁኔታና የግዳጅ ውትድርና። የፈረንሳዩ የዜና ወኪል ኤኤፍፒ እና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ይፋ እንዳደረጉት በሰሜን ኢትዮጵያ ትግራይ ክልል ዳግም የጦርነት ስጋት ከፍተኛ ደረጃ ላይ ደርሷል። በትግራይ የተለያዩ አካባቢዎች የወጣቶችና የማስገደድ የአዲስ ረቂቅ አዋጅ በማውጣት ወታደራዊ ምልመላን ግዴታ የማድረግና በኃይል ወደ ወታደራዊ ማሰልጠኛ ካምፖች የማጓጓዝ ዘመቻ በስፋት እየተካሄደ መሆኑን ምንጮቻችን ጠቁመዋል። ይህም ቀጠናውን ወደ አዲስ የእርስ በርስ እልቂት ሊመልሰው እንደሚችል ስጋት ፈጥሯል። የዓይን እማኞች ዋቢ አድርጎ ኤኤፍፒ እንደዘገበው ድርጊቱ እጅግ አሳዛኝና አስደንጋጭ በሆነ መልኩ ነው እየተፈጸመ ያለው። ለምሳሌ በአንድ የለቅሶ ስነ ስርዓት ላይ ተገኝቶ የነበረ የአንድ የዓይን እማኝ እንደገለጸው የክልሉ ታጣቂ ኃይሎች የቀብር ስነ ስርዓቱን ሊያበቃ ሲል በድንገት ቦታውን በመክበብ በለቅሶ ላይ የታደሙ ወጣቶችን በኃይል እያፈሱ ወደ ወታደራዊ መኪናዎች በመጫን ወደ ማሰልጠኛ ካምፖች ወስዷቸዋል። ወጣቶች ከመንገድ ከገበያና ከማህበራዊ ስነ ስርዓቶች እየታፈሱ መሆኑን የነዋሪዎች ምስክርነት ያሳያል ተብሏል። ይህ በህወሓት ወይም ቲፒኤልኤፍ እየተካሄደ ያለው ሰፊ የኃይል ቅስቀሳና ግዳጅ ምልመላ ባለፈው የፕሪቶሪያ የሰላም ስምምነት የተደረሰውን የመሳሪያ መፍታት ወይም ዲዲአር ሂደት ሙሉ በሙሉ የጣሰ መሆኑን ተንታኞች ይናገራሉ። ክልሉ ከነበረበት የሰብአዊ ቀውስ ሳያገግም አሁን የትግራይ ወጣቶች ወደማይፈልጉ ጦርነትና ወታደራዊ ማዕበል መክተት ከፍተኛ ማህበራዊና ስነ ልቦናዊ ቀውስ እየፈጠረ እንደሚገኝ በብዛት እየተተነተነ ይገኛል። ይህንንም አያይዞ የፌዴራል መንግስት ማስጠንቀቂያና የሚኒስትሮቹ አቋም ይህንን በትግራይ ክልል እየታየ ያለውን የጦርነት ዝግጅት ተከትሎ የኢፌድሪ የፌዴራል መንግስት ጠንከር ያለ ማስጠንቀቂያ ሰጥቷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በለንደን ቻተም ሃውስ ባደረጉት ንግግር በሰሜን ኢትዮጵያ በከፍተኛ መስዋዕትነት የተገኘው ሰላም በህወሓት አክራሪ ቡድኖች አማካኝነት አደጋ ላይ መውደቁን በይፋ ተናግረዋል። ሚኒስትሩ እንዳሉት በትግራይ ያሉ የህወሓት አመራሮች የሰላም ስምምነቱን መንፈስ ወደ ጎን በመተው አዳዲስ መሳሪያዎችን በማከማቸት ለሰብአዊ እርዳታና መልሶ ግንባታ መዋል የነበረበትን ሀብት ወደ ጦርነት ዝግጅት እያዞሩት ነው ብሏል። በተጨማሪም ዶክተር ጌዲዮን ሲያስጠነቅቁ የሰላም ስምምነቶች ስኬታማ የሚሆኑት ሁሉም ወገኖች ከግጭት ይልቅ ለእርቅ ዋጋ ሲሰጡ ብቻ ነው ብሏል። ህወሓት ከውጭ ኃይሎች ጋር በመሰለፍ የኢትዮጵያንና የቀጠናውን ሰላም ለማናጋት እያደረገ ያለው ሙከራ መንግስት የማይታገሰው ቀይ መስመር መሆኑን ገልጿል። ሌሎች የመንግስቱ ከፍተኛ ባለስልጣናት በበኩላቸው ህወሓት በኃይል ወሰን ለመግፋትና ወታደራዊ በላይነትን ለመፍጠር የሚሞክር ከሆነ የሀገር መከላከያ ሰራዊት የሀገሪቱን ሉዓላዊነት ለማስከበር ሙሉ ዝግጁ መሆኑን እርምጃ ለመውሰድ እንደማያንገራግር በግልጽ አስታውቀዋል። ከዚህ ከህወሓት ጋር በተያያዘ የአሜሪካ የቪዛ እገዳ በትግራይ ክልል እያንዣበበ ካለው አዲስ የጦርነት ስጋት ጋር ተያይዞ የአሜሪካ የውጭ ጉዳይ ሚኒስትር ሴክሬታሪ ማርኮ ሩቢዮ የሚመራው በህወሓት ቲፒኤልኤፍ አክራሪ ወይም ሃርድ ላይን አመራሮችና ቤተሰቦቻቸው ላይ ያነጣጠረ የቪዛ እገዳ መጣሉን በይፋ
አስታውቀዋል። አሜሪካ ይህንን ውሳኔ ያስተላለፈችበት ዋና ምክንያት የትግራይ ታጣቂ ኃይሎች ከሀገር መከላከያ ሰራዊት ጋር ቀጥተኛ ወታደራዊ ግጭት ውስጥ መግባታቸውንና ክልሉን በኃይል ለመቆጣጠር አምባገነናዊ ረቂቅ ሕግ ወይም ማንዳቶሪ ሞቢላይዜሽን በማውጣት የፕሪቶሪያን የሰላም ስምምነት ሙሉ በሙሉ አደጋ ላይ በመጣላቸው እንደሆነ አስታውቃለች። ይህ እርምጃ ከፍተኛ የፖለቲካ ትንተናን ያስከተለ ሲሆን ጥቅምና ጉዳቱን እንደሚከተለው እናያለን። የፌዴራል መንግስት ያገኘው ጥቅሞች ፖስ ኤንድ ፌዴራል ገቨርንመንት የዲፕሎማሲ የበላይነት ያገኘ ተብሎ ይነገርለታል። የዚህ አንቀጽ የፌዴራል ገቨርንመንት ወይም የፌዴራል መንግስት ማለት ነው። አሜሪካ ከዚህ ቀደም በጦርነት ወቅት በፌዴራል መንግስቱ ላይ ጠንከር ያለ ትችት ታቀርብ የነበረ ቢሆንም አሁን ግን ህወሓትን ሰላም አደናቃፊ ወይም ስፖይለር አድርጋ በይፋ ፈርጃለች። ይህ ለፌዴራል መንግስቱ ትልቅ የፖለቲካ ድል ሲሆን መንግስት ሰላምን ለማስከበር የሚወስደው ማንኛውንም እርምጃ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት እንዲያገኝ ያደርገዋል። ሁለተኛ የህወሓት የውስጥ መከፋፈልን ይጨምራል። እንገዳው በጌታቸው ረዳ በሚመራው የሰላም ኃይልና በደብረጽዮን ገብረሚካኤል የሚመራው አክራሪ ቡድን መካከል ያለውን ልዩነት ያሰፋዋል ተብሎ ይገመታል። እንዲሁም በውስጡ ባሉት ሌሎች ክፍልፋዮች ውስጥም ይህ ነገር ስር ሰዶ ህወሓትን የመከፋፈል ሀሳብ ወይም የመከፋፈል አቅም ይኖረዋል ተብሎ እየተነገረ ይገኛል ማለት ነው። በህወሓት አመራሮች ላይ ያመጣው ጉዳት ምንድነው? ዓለም አቀፍ መገለልና የጉዞ መታገድን ያስከትላል። የህወሓት አመራሮች የቅርብ ቤተሰቦቻቸው ወደ አሜሪካ መጓዝ፣ ልጆቻቸው ማስተማር ወይም በውጭ ሀገር ዲፕሎማሲ ስራዎች መስራት አይችሉም ማለት ነው። ሁለተኛ የተበዳይነት የፖለቲካ ካርድ ማጣት ነው። ህወሓት ሁልጊዜ ለዓለም አቀፍ ማህበረሰብ ራሱን እንደ ተበዳይ በማቅረብ ድጋፍ ለማግኘት ይሞክር ነበር። አሁን ግን ዋሽንግተን ጥፋተኝነቱን በይፋ በማረጋገጧ ህወሓት በዓለም መድረክ በነበረው ዲፕሎማሲ ተሰሚነትና የገንዘብ ድጋፍ የማሰባሰብ አቅሙን ክፉኛ አጥቷል። ይሁን እንጂ ይህ እገዳ አመራሮቹን ይበልጥ ለመኖር መዋጋት አለብን ወደሚል የለየለት ጦርነት ውስጥ ሊከታቸው ይችላል የሚል ስጋትም በአንጻሩ ይኖራል። ወደ ውጪ ዜናችን ስንገባ የሆርሙዝ ወሽመጥ በኢራን ዳግም መዘጋትና የዓለም አቀፍ ማህበረሰብ ምላሽ እናያለን። ወደ ዓለም አቀፍ ዜና ስናልፍ በመካከለኛው ምስራቅ ታላቅ ቀውስ ተከስቷል። የዓለም የነዳጅ ማጓጓዣ ቁልፍ መስመር የሆነው የሆርሙዝ ወሽመጥ ወይም ስትሬት ኦፍ ሆርሙዝ በኢራን ልዩ ኃይል IRGC አማካኝነት ዳግም ሙሉ በሙሉ መዘጋቱ ታውቋል። ይህ የሆነው የኢራን ከአሜሪካ ጋር የሰላም ስምምነት ተፈራርማ የነዳጅ መስመሩን ደረጃ በደረጃ ለመክፈት ተስማምታ በነበረበት ማግስት ነው። ለዚህ መዘጋት ዋናው ምክንያት እስራኤል በሊባኖስ በሂዝቦላ ላይ የፈጸመችው ተከታታይና ከባድ የአየር ድብደባ ነው። ኢራን አሜሪካ የገባችውን ቃል አጥፋለች፣ እስራኤልም ቀይ መስመር አልፋለች በማለት የሆርሙዝ ወሽመጥ ለአሜሪካ ለእስራኤልና ለባልደረቦቻቸው ዝግ መሆኑን አውጃለች። በዚህ ምክንያት በዓለም ላይ የነዳጅ ዋጋ በታሪክ ከፍተኛ የተባለው ጭማሪ እያሳየ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት ምላሽ ኢራን በ60 ቀናት ውስጥ የመጨረሻ ስምምነት ላይ ካልደረሰች አሜሪካ በሆርሙዝ ወሽመጥ ላይ ያላት ወታደራዊ ጥበቃ ስለምታደርግ ከፍተኛ የባህር ላይ ታክስ ወይም ቶልስ እንደምትጥል አስፈራርቷል። በአሁኑ ወቅት የትራምፕ ልዩ መልእክተኛና የኢራን ልዑክ በስዊዘርላንድ ለድንገተኛ ድርድር ቢሰበሰቡም በእስራኤልና በሂዝቦላ መካከል ያለው ውጊያ ንግግሩን እያስተጓጎለው እንደሚገኝ አብዛኞቹ ሶርሶች እየጠቀሱ ይገኛሉ። በመጨረሻም በትራምፕና በኔታንያሁ መካከል ያለው ግጭት የአሜሪካና የእስራኤል መጋጨት እናያለን። ለዚህ ሁሉ ቀውስ መባባስ ዳግም በዋሽንግተንና በቴልአቪቭ መካከል የተፈጠረው ከባድ የፖለቲካ ግጭት በዋናነት ይጠቀሳል። በፕሬዝዳንት ዶናልድ ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ያለው ግንኙነት ሙሉ በሙሉ ተበላሽቶ ወደ ፍጥጫ ተቀይሯል። ትራምፕ በመካከለኛው ምስራቅ ጦርነቱን አቁሜ የነዳጅ ቀውሱን መፍታት እፈልጋለሁ በሚሉበት ወቅት ኔታንያሁ ግን ትዕዛዙን ባለመቀበል ጦርነቱን እያስፋፉ ይገኛሉ። የዋይት ሃውስ ምንጮች እንደተናገሩት ትራምፕ በቅርቡ ለኔታንያሁ በስልክ እጅግ ብርቱና ቃላት የለሽ ስድቦችን በመጠቀም አብዳሃል እንዴ? ምን እያደረክ እንደሆነ አታውቅም? አሁንም ዓለም ሁሉ ጠልቷል በማለት ክፉኛ ተቆጥተዋል። ትራምፕ ለሚዲያዎች በሰጡት ቃልም በመካከለኛው ምስራቅ ውሳኔዎች ሁሉ የሚወስነው እኔ ነኝ በማለት የበላይነታቸውን ለማሳየት ሞክረዋል። ነገር ግን ኔታንያሁ በትራምፕ የተጣለባቸውን በሊባኖስ ቤይሩት የመደብደብ ቀይ መስመር በመጣስ ጥቃት ፈጽመዋል። ይህም አሜሪካ ከኢራን ጋር የጀመረችውን የሰላም ድርድር ስላበላሸባት በሁለቱ ሀገራት መካከል ታይቶ የማታወቅ የዲፕሎማሲያዊ መጋጨት ተፈጥሯል። እስራኤል ለአሜሪካ ስትራቴጂካዊ ፍላጎት አትገዛም በማለት በትራምፕ አስተዳደር ዘንድ ከፍተኛ ቁጣን ቀስቅሷል ማለት ነው። በማጠቃለያ የተከበራችሁ የማስራስ ሚዲያ ተከታታዮች ዛሬ ወቅታዊ መረጃዎቻችንና ትንተናዎቻችንን እነዚህን ይመስሉ ነበር።
የትግራይ ዳግም ወደ ጦርነት መግባትና የአሜሪካ የቪዛ እገዳ እንዲሁም የመካከለኛው ምስራቅ የነዳጅ ቀውስ በዓለም በሀገራችን እንዲሁም በተለያዩ ቦታዎች ላይ ምን አይነት ተጽዕኖ ያመጣል? በትራምፕና ኔታንያሁ ፍጥጫ ላይ የእናንተ አስተያየት ምንድነው? በኮሜንት መስጫው ላይ አጋሩን። ድጋፋችሁ አይለኝም። ቪዲዮን ላይክ፣ ሼር በማድረግ እንዳይረሳ። ለቻናላችን አዲስ ከሆኑ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን ሁልጊዜ እናመሰግናለን። ቸር ቆዩን። ትክክለኛ ትንታኔ ቁርቁሮ የሚያይታ ማስረስ የዓለምንም ብርት በተስፋ ብርሃን እናበራለን። ማስረስ ሚዲያ